የጌታ ስም ብሩክ ይሁን። በጣም የሚገርም ነው። ስንጀምር እንደዚህ አይመስልምና እግዚአብሔር እየረዳን ስድስተኛው ምዕራፍ ላይ ደርሰናል እና ከቁጥር 1 እስከ 10 እናነባለን። ከዛ በኋላ እግዚአብሔር በልብ ያስቀመጠውን ሐሳብ አብረን እንካፈላለን። ወንድሞች ሆይ ብሎ ይናገራል። እዚህ ላይ ማየት እንችላለን። ሰው በማናቸውም በደል እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ ምን በሉት ይላል? አቅኑት ብሎ ይናገራል። እና አንተ ደግሞ እንዳትፈተን ራስህን ጠብቅ። ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ። አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና፣ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን። ከዚያም በኋላ ስለ ሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና። ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ምን ይበል ይላል? ንገሩኝ። አትናገሩም? ይከፋፈል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል። ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት ምን አንበል ይላል? አንታክት። ደግመዋለሁ። ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለማን ይላል? ጮክ በሉ። ጮክ አትሉም? ለሃይማኖት ቤተሰቦች መልካም እናድርግ ብሎ ይናገራል። በጣም የሚገርም ነገር ነው የታጨቀበት። 10 ቁጥሮች ናቸው፣ ግን የሚገርም ሐሳብ እዛ ውስጥ እንመለከታለን። መጽሐፉ የተዋቀረበትን ሁለት መሰረታዊ ሐሳብ ልንጨርሰው ስለሆነ፣ ስድስተኛው ምዕራፍ የመጨረሻ ምዕራፍ ስለሆነ የተዋቀረበትን መሰረታዊ ሐሳብ እንዲሁ አሳያችኋለሁኝ እና ምጽፉ ከዚህ በፊት ተናግሬዋለሁኝ፣ ደግሜ ነው የምናገረው፣ ግን በጣም አስፈላጊ ስለሆነ ኦርቶዶክሲ እና ፕላስ ኦርቶፕራክሲ ላይ ትኩረት አድርጎ እንደተናገረ ምን እንደሆነ ደግሞ አሳያችኋለሁ። ኦርቶዶክሲና ኦርቶፕራክሲ ላይ በጣም ትኩረት አድርጎ ጳውሎስ የገላትያን መጽሐፍ ሲጽፍ እንደጻፈ ኦርቶዶክሲ ማለት እግዚአብሔር ምን አደረገልን የሚለውን እሱ ገላትያ ከተማ ገብቶ የተለያዩ አብያተ ክርስቲያኖች ናቸው ሲያስተምር ያስተማረው መዳን በጸጋ እንደሆነ ወደኛ የመጣው ደግሞኛ ደግሞ በእምነት የተቀበልነው እንደሆነ አጥብቆ ተናግሮ ብዙዎች ወደ ጌታ መንግስት እንዳመለጡ እና እግዚአብሔር ምን እንዳደረገልን ትኩረት ሰጥቶ የሚናገርበትን ሐሳብ መጽሐፉ ላይ እናገኛለን። እና እየደጋገመ የዳነው በጸጋ ነው፣ የተቀበልነው በእምነት ነው ብሎ ይሄ መሰረታዊ እንደሆነ እንዳውም እኔ ከሰበኩላችሁ ከዚህ ወንጌል ይልቅ ማንም ቢሰብክላችሁ ይላል። የሚገርም ነው። የሰማይ መላእክት ቢሆኑ አለ፣ ሌላው ቀርቶ እኔ እንኳን አለ ሐሳቤን ለውጬ መጥቼ ሌላ ነገር ብሰብክ የተረገመ ይሁን ብሎ በመጽሐፉ ላይ ሲናገር ትመለከታላችሁ። እና ሁለተኛው ኦርቶፕራክሲ ደግሞ ትክክለኛ አኗኗር ምንድነው ሲናገር እውነት ነው፣ በጸጋ ነው የዳነው፣ እውነት ነው የተቀበልነው በእምነት ቢሆንም ግን እንዴት መኖር እንደሚገባን ደግሞ በተለይ ምዕራፍ 5 እና ምዕራፍ 6 ትኩረት ሰጥቶ ይናገራል። ትክክለኛ አኗኗር እግዚአብሔር ለሰራው ስራ እግዚአብሔር ላደረገልን ምላሽ ስጡ ወይንም እንስጥ ብሎ ይናገራል። የዳነው ደጋግሜ እንዳልኩት በጸጋ በእምነት ነው የዳነው። ግን ምንም እንኳን በጸጋ በሆነ እምነት የዳንን ቢሆንም ግን ከዳንን በኋላ ግን መልካምን ልናደርግ ይጠበቅብናል የሚል በጣም ደጋግሜ አሳይቻለሁኝ። እና በዚሁ ፍሬም ውስጥ ሆነን የዛሬውን መልእክት እናየዋለን። ከቁጥር 1 እስከ 10 ድረስ
ባነበብነው ላይ አርስት የምትጽፉ ለሰው ሁሉ በጎ ማድረግ ብላችሁ ጻፉ። ለሰው ሁሉ በጎ ማድረግ እና ጥቂት ነጥቦችን አሳያችኋለሁ። አንደኛው የወደቀውን ሰው አንሱት ብሎ ይናገራል። ብቻ አጭር ስለሆነች በሉት አንድ ላይ ምንድነው የሚለው? አንደኛው ነጥብ ምንድነው? የወደቀውን ሰው አንሱት ብሎ ይናገራል። እና ሲጀምር እንደዚህ ይላል፣ ወንድሞች ሆይ ሰው በማናቸውም በደል እንኳ ቢገኝ፣ እስቲ ቢገኝ በሉ፣ ቢገኝ ከዚህ በፊት አስተምሬያለሁኝ። ቢኖር አይደለም የሚለው፣ ቢኖር የሚለውን በቅንፍ እኔ ነኝ የከተትኩት። ቢኖር አይደለም የሚለው ቢገኝ ነው የሚለው። አሳያቸዋለሁ። ምክንያቱም ምዕራፍ 5ን ስንማር አስተምሬያለሁኝ በኃጢአት ስለመኖርና በኃጢአት ወድቆ ስለመገኘት። እና ምን ይላል? ሰው በማናቸውም በደል እንኳ ቢገኝ፣ መንፈሳውያን የሆናችሁ መንፈሳዊ ነኝ የምትሉ ሰዎች፣ የተሻልኩኝ ነኝ የምትሉ ሰዎች እንዳንተ እንደዚህ ያለውን ሰው በየዋሃት መንፈስ ምን በሉት ይላል? አቅኑት። ጮክ በሉና ምን በሉት ይላል? አቅኑት ብሎ ይናገራል። እና ይሄንን አቅኑት የሚለውን አዲሱ መደበኛ ትርጉም ደጋግሜ ሳስተምር ምለው በጣም ቀለል ባለ ሁኔታ በምትችሉት ቋንቋ ልትረዱት በምትችሉት መጽሐፍ በጣም የቀለሉ ቋንቋዎችን ተጠቀሙ ብያለሁ። እና ምን ብሎ ነው የሚናገረው? የተጻፈበት ዋነኛውን ሐሳብ ታገኛላችሁ። አቅኑት የሚለው ልትመልሱት ይገባል ወይንም ደግሞ መልሱት ብሎ ይናገራል። ሲሄድ የነበረው እዛ ጋር ከሆነ መልሳችሁ እዚህ ጋር አምጡት ብሎ ነው የሚናገረው። ግልጽ ነው እያልኩኝ ያለሁት። ከዚህ ሄጄ እዛ ጋር ከደረስኩኝ ከዛ ስትመልሱኝና እዚህ ጋር ስታቆሙኝ መለሱት ይባላል። ስለዚህ ምን ይላል? አቅኑት የሚለው ሐሳብ ልትመልሱት ይገባል ወይንም መልሱት ብሎ ይናገራል። የግሪኩ ቃል እዚህ ላይ አስቀምጫለሁ፣ ካታርቲዞ የሚል ምን ማለት ነው? በጣም የሚገርም ነገር አለው። ላሳያችሁና እመጣበታለሁ። ወደ ቀድሞ ሁኔታው መመለስ፣ ሪስቶር ማድረግ። እየሰማችሁኝ ነው? ወደ ቀድሞ ሁኔታ መመለስ። በጣም የሚገርመው ነገር እግዚአብሔር የማይወደው ግን ከየት እንደሆነ የማይታወቅ ነገር አይውደቅ እንጂ ሰው ከወደቀ ታውቃላችሁ፣ ልክ የወደቀ ዛፍ ምሳር ይበዛበታል አይነት እንዳይነሳ አድርጎ መቀጥቀጥ በእውነት የእግዚአብሔር ሐሳብ አይደለም። ይልቁን የሰይጣን ሐሳብ ነው። ሰይጣን ነው ደስ የሚሰኘው። የወደቀን ሰው ማንሳት ነው እግዚአብሔር የሚፈልገው። ታውቃላችሁ፣ በጣም ነው የሚገርመኝ። ጴጥሮስ ከልቡ ነበር እንደዚህ አለ። ምን አለ ሲናገር ትዝ ይላችሁ እንደሆነ እነዚህ ሁሉ ቢክዱ አለ እኔ አልክድህም አለ። እውነቱን እኮ ነው። ግልጽ ነው እያልኩኝ ያለሁት እውነቱን ነው። አልክድም ሲል እያታለለ አይደለም። አሁን እዚህ ጋር ስንዘምር ታውቃላችሁ፣ አንዳንዶቻችን ኦልሞስት ሁላችንም ማለት እችላለሁ ነፍሳችንን አፍስሰን ከዝማሬው ጋር አንድ ላይ ምን ልሁንልህ ጌታ ምን ልሁንልህ እያልን ስንጮህ እንባችን ሲፈስ እያታለልን አይደለም፣ እውነታችንን ነው። እውነቱን ነው ያለው ጴጥሮስ። ግን የሚያውቅ ጌታ እንደዚህ ብሎ ነገረው። እነዚህ ቢክዱ አልክድም ሲለው አይደለም፣ በዚህ ሌሊት አለው 3 ጊዜ ዶሮ ሳይጮህ ምን ትለኛለህ አለው። ንገሩኝ፣ ትክደኛለህ አለው። ኢን ሚሊየን ይርስ ጴጥሮስ ሊያስበው አይችልም። አንድ ጊዜ መካት በጣም ከባድ ነው። በአንድ ሌሊት 3 ጊዜ ትክደኛለህ አለው። እንደሱ አስቦ አይደለም የተናገረው። ስለዚህ እዚህ ጋር ቁጭ ብለናል። ምን ሊገጥመን እንደምችል አናውቅም፣ ግን የሚያውቅ እግዚአብሔር አለ። የወደቀን ሰው እንድናነሳ እንጂ እንድንፈርድበት አልተፈቀደልንም። ጮኸን አሜን እንላለን። ሃሌሉያ። ኢንፋክት እየወደቅን እያነሳን ተሸክሞ ነው እዚህ ያደረሰን። ግልጽ አይደለም? የተሸከመን ጌታ ነው እዚህ ያደረሰን። በራሱ እዚህ የደረሰ ማንም የለም። አሁን ስለዘመርን፣ አሁን ስለዘለልን፣ አሁን ደስ ስላለን ታውቃላችሁ፣ ሁሉ ጊዜ በተራራ ላይ እንደምትቀመጡ የምታስቡ ሰዎች እንደሱ አይቀጥልም ህይወት። ግን መጽሐፍ ቅዱስ ላይ ልክ ጳውሎስ እንደሚለው ከናንተ መንፈሳዊ የሆናችሁ የመንፈሳዊነት ልኩ ሰውን ማዋረድ አይደለም። ግልጽ ነው እያልኩኝ ያለሁት። ትፈወሱ ዘንድ ኃጢአታችሁን እርስ በርሳችሁ ምን በሉ ብሎ ይናገራል። ጮክ በሉ። ተናዘዙ ብሎ ይናገራል። ግን ለማን እንናዘዝ? በነገርኩት ዕለት ሁሉ ጊዜ ቤት እንኳን ታውቃላችሁ ቤተ ክርስቲያን ቤቴ በሰላም እንድቀመጥ አያደርገኝም።
ስለዚህ ምን አደርጋለሁ? አልናገርም። የማይናገር ሰው ደግሞ ሰይጣን ሲቀጠቅጠው ኃጢአት ሲጫወትበት ይኖራል። ልንቀየር ይገባናል። በጣም መንፈሳዊ ናችሁ። የሰውን ሚስጥር ጠብቁ። ደከመኝ ካለ ሰውየው፣ አቃተኝ ካለ ሰውየው፣ በዚህ ሁኔታ አለፍኩ ካለ ምን ይሁን? ግልጽ ነው ያልኩኝ ያለው። ከነገራችሁ በኋላ ሰውየው ገና እግሩ ከቤት ሲወጣ ስልክ አንስታችሁ ኦሬዲ አደባባይ ላይ ያገኘዋል። እንዳልኳችሁ አይደለም ቤተክርስቲያን ቤቱ እንዳይቀመጥ እናደርገዋለን። መጽሐፍ ቅዱስ ይሄን አይለንም። ሲናገር ጌታ ኢየሱስ ክርስቶስ እናንተ ደካሞች አለ። ማንም በለው መጽሐፍ ቅዱስ ማለት ቤተሰብ ያወጡልህ ስም ኃያል ሊሆን ይችላል፣ ብርቱ ሊሆን ይችላል። ግን ጌታ ኢየሱስ ክርስቶስ ሲናገር ምን አለ? ስለኛ እናንተ አለ ንገሩኝ ደካሞች አለ። እየሰማችሁኝ ነው? አሁን ዘምራችሁ ከፍታ ላይ ልትሆኑ ትችላላችሁ። የሆነ ነገር ተናግሯችሁ አሁን ተንብይ የሚል ነገር እየመጣባችሁ ሊሆን ይችላል። ነግራችኋለሁኝ አሁን ባላችሁበት ተራራ ላይ ላትቀጥሉ ትችላላችሁ። ሕይወት እንደዚህ ነው። ስለዚህ ነው እናንተ ደካሞች አለ፣ ሸክማችሁ የከበደ ንገሩኝ ኑ ወደ እኔም አሳርፋችኋለሁ። ቤቱ ባለቤት አለው፣ የማንም ቤት አይደለም። ስለዚህ የማንም ቤት አይደለም፣ የጌታ ቤት ነው። መተን የምናርፍበት ነፍሳችንን የምናፈስበት የእግዚአብሔር ቤት ነው። ግልጽ ነው። ብዙ ሰዎች ተሰብረው ቁጭ ብለዋል። ገላትያ ውስጥ ከነበረ ችግር አንዱ እሱ ነው። ወደ ቀድሞ መልሱት። ጴጥሮስ እንደካደ ያውቃሉ። ከካደ በኋላ በነበረበት ደረጃ ሐዋርያ አድርጎ 6 ወር ሳይታገድ 8 ወር ሳይታገድ ዓመት 2 ዓመት ሳይታገድ ኢንፋክት እዚህ ሀገር ከሚያስፈራው ነገር 40 ዓመትም ታግደው አይወጣላቸው። ጎትተው ያወጡታል ፎቶ። ምን ይሁን ከዚህ በላይ? ወደ ቀድሞ መለሰው። በጣም ነው የሚገርመው ጴጥሮስን። እነሱም አንድ ቦታ ላይ ሲያነሱት አትመለከቱ። በቃ ከጌታ ጋር ተስማምቶ ጉዞውን ቀጥሏል። ለምን ወደ ኋላ የምትከተሉት? ሪስቶር ማድረግ። ሁለተኛ ሙሉ በሙሉ መጠገን። ሙሉ በሙሉ መጠገን የሚለው የተሰበረን አጥንት ነው የሚያመለክተው። የግሪኩን ውሰዱና ቤት ማታ ጉግል ልታረጉ ትችላላችሁ። የተሰበረን አጥንት ወይንም የተበጣጠሰ ኔት ነው የሚያሳየው። መረብን መልሶ መጠገን እንዳልነበረ እንዳለ ሆኖ እንደነበረ አድርጎ ማስቀመጥ ማለት ነው። አበቃ። መጽሐፍ ቅዱስ ነው እያስተማርኩኝ ያለሁት። ሌላው ማስተካከል። ሌላው ምን ብሎ ይናገራል? ማሟላት ወይም ማብቃት። እንዴት ደስ የሚል ነው ማብቃት። እሱ አይበቃም በቃ አይሆንም ማለት አይደለም። ማብቃት፣ ወደዛ ነገር ማምጣት። በቃ ስላልቻለ የሆነ ነገር ውስጥ ሆኗል። በቃ ማብቃት። የመጨረሻ ማዘጋጀት ይላል። ካበቃ ነው በኋላ ምን ማድረግ? እንደገና ለአዲስ ስራ ምን ማድረግ? ማዘጋጀት። እንዳልኳችሁ ወንድሞች ሆይ በማናቸውም በደል እንኳ ቢገኝ፣ አሁን እያልኩኝ ያለሁት እስኪ የበደሉን አይነት ጥሩልኝ። ጳውሎስ በምን አይነት በደል ነው ያለው? ንገሩኝ። ጮክ በሉ። በማናቸውም አይነት በደል ቢገኝ። ታላቃላችሁ ትንሽ ስንቆይ ትናንሽ መላእክት እንደሱ ነገር ይሰማናል። እንደመጣንበት ጊዜ አይደለም። ትዝ ይላችኋል ጌታን ተቀበሉ ብለን ስንጠራ አንገታችንን አጣመን እንባችን በዚህ በኩል እየወረደ አንበቃም እያልን ከዛ 3-4 ወር ስትቆዩ ትናንሽ መላእክት የሆናችሁ እኩል አብረን ስለዘመረ እኔንም ጨምሬ ነው የምናገር። በደል እንኳ ቢገኝ ነው የሚል ቢኖር አይደለም እያልኩኛለሁ። መኖር ሌላ ነው። ባለፈው አሳይቻችኋለሁ።
ኃጢአትን ላይፍ ስታይሉ ያደረገ ሰው ከሆነ ተለዩ ያልኩት ግልጽ ነው። ትምህርቱ ያደረገን ሰው አንድ ሰው በትምህርት በጥቅስ ሁሉ ጠግኖታል። ታውቃላችሁ ለምን ወደክ ስትሉት እንደዚህ ያደረገ እከሌስ ዳዊትስ ቢሆን አብርሃምስ ቢሆን እከሌ ይያለ የሚላችሁ ከሆነ ለመመለስ አመጻን ታውቃላችሁ ላይፍ ስታይሉ ያደረገን ሰው ምንም ልታደርጉት አትችሉ። ተለዩት ነው የሚለው። እያልኩኝ ያለሁት የሚኖርን አይደለም ግን ሰው ይወድቆ ለመነሳት ፈቃደኛ ይሆን ከሆነ መልሱት። የመጀመሪያው ነጥብ እሱን ነው የሚናገረው። እንደዚህ ነው ልንሆን የሚገባን። ሁለተኛ ባነሳው ባቀናው ሰው እንዳትፈተን ብሎ ይናገራል። ሁለተኛው ባነሳው ሰውየውን ካነሳው በኋላ ባቀናው ሰው እንዳትፈተን የሚል ሐሳብ አለ። አንተ ደግሞ እንዳትፈተን ራስህን ጠብቅ። ምን ማለት ነው? በቃ ሰውየው ተነሳ። ከተነሳ በኋላ በቃ 10 ምክንያት እንደሆንክ እድሜ ለኛ ይበል። ስንት እኮ ወድቆ ነበር ባናየው ኖሮ። ግልጽ ነው። የሆነ አይነት አንዳንድ ጊዜ በቃ የማይረባ ጫማና ሸሚዝ ሰጥተው እኛ እኮ ነን ለዚህ አበቃን። ኧረ እባክህ እግዚአብሔርን ፍራ። እኛም እኮ የቆምነው እግዚአብሔር ላይ ነው። አንተ እግዚአብሔር ላይ ቆም። አየር ላይ እንደቆምክ ሰውየው ላይ ጀጅ ታደርጋለህ። እንዳትፈተን በደረሰበት አለፍ ሲል የነበረበት ሁኔታ እኮ ምን ይሁን እንዳትፈተን ይላል። ቆይ ላሳያችሁ። ሉቃስ ላይ በጣም ከ12 ከ9 እስከ 14 እንደዚህ የሚል ቃል ታገኛላችሁ። እግዚአብሔር አስደናቂ ነገር ያደርጋል ብዬ አምናለሁኝ። ጻድቃን እንደሆኑ በራሳቸው ጌታ ኢየሱስ ነው ምሳሌ የሰጠው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል 2 ሰዎች ሲጸልዩ ወደ መቅደስ መጡ። አንዱ ፈሪሳዊ ሁለተኛው ቀራጭ። ፈሪሳዊውም ቆሞ በልቡ ይህን ሲጸልይ እንደዚህ ይላል፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛና አመፀኛ አመንዝሮችም ወይም እንደዚህ ቀራጭ ስላሉ በጌታ በኢየሱስ እያየኩን እንኳን እንደነዚህ ያላደረከኝ ተሰብስበን ካፌ ውስጥ እንኳን እንደነሱ ያልሆን እያልከማል ስላነሳህለት ሰው ታነሳን። አመንዝሮቹም ወይም እንደዚህ ቀራጭ ስላለው እንኳን መሰግና ሰውየው እኮ መጥቶ ነፍሱን እያፈሰሰ ነው በእግዚአብሔር ፊት። ምን ይሁንልህ ከዚህ በላይ? አሁን ከነዚህ ጋር ነው የምናመልከው እንዴ ሲሉ ፌስቡክ ላይ ቲክቶክ ላይ አሁን እኛም እነሱም እኩል እንገባለን። አንድ ሰው እንደሱ ብሎ በደንብ የሰበካል። እኔ አንዳንዶቻችሁን መንግስተ ሰማይ ካየው ይገርመኛል አይለንም? ይገርመሃል እንጂ ዘላለም እንገናኛለን እዛ። ኢንፋክት እኔም እየገረመኝ አንተም እየገረመህ እዛው እንቀጥላለን። አንተም መግባትህ እያስገረመኝ አንተም በእኔ እየተደነቅን ዘላለም እንኖራለን። የምናየው ጌታ አለ፣ ምህረት ያደረገልን፣ ቸርነት ያደረገልን፣ በፍቅር እጆቹ የደገፈን። ጩሁና አሜን በሉ። ሃሌሉያ። አንተ አልጠራኸኝ እዛም ልታሸማቀቀኝ ትፈልጋለህ እንዴ? እዚህ አሸማቀቀኝ አንሶ አልሸማቀቅም። በደሙ የዋጀኝ ጌታ አለ። ጩሁና አሜን በል። ሃሌሉያ። እዚህ ችግር የለም። ያው አንተ ነህ ኢንተርኔትን የከፈትክበት፣ በፌስቡክ ተሳደብ፣ በቲክቶክ ቀጥልብ። እዛ ግን አትቀጥልም። እሱ ይሄው ነው። ከዛ በኋላ ወይም እንደዚህ ቀራጭ ስላለው እንኳን መሰግናለሁ። በየሳምንቱ 2 ጊዜ ጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቸርቿ እኮ በእኛ ነው የቆመችው እኮ። እነኚህ እኮ በቃ አፈራርሰውት እኮ ነበረ ፓስተርዬ። እኛ አልበባን ኖር ደግሞ ለጌታም እንደሱ ተንበርክኮም በጌታ በኢየሱስም አንተ ያቆምከው ቸርች የለም። ሃሌሉያ የለም። ለታቆመው አትችልም። ኦሬዲ በደሙ አቁሞታል። ሃሌሉያ። ለክ ወደኛ ቸርች ኑ ስትል ወደኛ ቸርች አትመጣም። ጌታ ነው ባለቤቱ ኢየሱስ ነው። እሱ ነው ወደሱ ቤት የጠራን። ሁላችንም እንግዶች ነን። ሁላችንም መጻተኞች ነን። የተጠራነው ወደሱ ቤት ነው። አበቃ። እየቆየ ስትመጣ ድንገት ተለውጠ ቢሆን እውነት እግዚአብሔር ዛሬ እየተናገረ ነው። ቀራጩ ግን ይላል
በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር አለ። ኢየሱስ እኮ ነው ይሄንን ያስተማረው። ኢየሱስ ነው ይሄንን ያለው። ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። አሜን እንላለን። በቃ ተመለሰ። እንደዚህ ብሎ ይናገራል። ቃሉን ይሄንም ይናገር። እኔ አይደለም ያልኩ ኢየሱስ ነው ይሄንን ያለው። ራሳችሁን ስታዋርዱ፣ ራሳችሁን ስትጥሉ ምህረትን የሚያደርግ እግዚአብሔር ይመጣል። በማንም ላይ እንድንፈርድ አልተጠራን። እና ሲጀምር ያለው አንተ ደግሞ እንዳትፈተን ራስህን ጠብቅ። ምክንያት አድርጎ ሊሆን ይችላል በእኛ ጸሎት የሆነ ቀን ተሰብስበን ጸልየን ማልደን ጮኸን ሰውየው ንስሐ ገብቶ ሊሆን ይችላል። ግን ከናንተ ጋር ምንም የተያያዘ ነገር የለውም። የሚያድን በራሱ ሙሉና ብቁ የሆነ ጌታ ነው ያዳነን። አሜን እንላለን። ሃሌሉያ። ያው እኛ ጸልየንለት እኮ ነው አሁን እኛ ላይ በቃ ኩራቱ ምናምን የምትሉ ሰዎች ያዳነው ጌታ ነው። አባቱ ጌታ ነው። በቃ ይሄ ነው የሚጠብቀው እሱ ነው። በቃ እንደዚህ ያላችሁ እየተሸማቀቃችሁ ያላችሁ ሰዎች ካላችሁ ነፃ አውጡ። በቃ የጠበቃችሁ ያዳናችሁ በደሙ ያጠባችሁ ኢየሱስን ከዚህ በኋላ በንጽህና በቅድስና እግዚአብሔርን በመፍራት ነው። የማንም ባለዕዳ አይደላችሁ። ዋጋ የከፈለላችሁ በመስቀል ላይ ኢየሱስ አለ። ጩሁና አሜን በሉ። ሃሌሉያ። ሶስተኛው ሲናገር እንደዚህ ይላል ጳውሎስ፣ ተሸካከሙ። ምን በሉ? ተሸካከሙ። ከናንተ ያንዳንዱ የአንዱን ሸክም ይሸከም፣ እንዲሁ የክርስቶስን ሕግ ፈጽሙ። በቃ ለዚህ ነው የተጠራነው። አቤት እንዴት ደስ ይላል! እንዴት ደስ ይላል! እንደዚህ አይነት አመለካከት ቢኖረን። ከናንተ ያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ። ምንድነው የክርስቶስ ሕግ? ታውቃላችሁ ዮሐንስ 13 ከ34 እስከ 35 ይሄን ነው በነገራችን ላይ የክርስቶስ ሕግ የሚለው መጽሐፍ ቅዱስ ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። ምን እንድንሆን? እንዋደድ ዘንድ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን ይላል። ከዛው ቀጥሎ ከዚያ በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እመኑኝ ሁላችንም ችግር አለብን። ባትሉም አስብላችኋለሁኝ፣ ማትሉም ካላችሁ ትሰሙኛላችሁ። ችግር አለብኝ በሉ። አለ ሁላችንም። ወደ ሰርግ ሲጠራ ጌታ ኢየሱስ ክርስቶስ እነኛ አንመጣም አሉ ሲኮፈሱ፣ በል እንግዲህ ሂድና አለ በመንገድ ዳርቻ በያሳቻው ሂድና አንካሶችን፣ እውሮችን፣ ጉንድሾችን ጥራ አለ። ሰበሰበ፣ አዳራሹን ሞላ። ሁሉ ነቀፋ አለው አዳራሽ ውስጥ ያለ በሙሉ። ነቀፋ የሌለው ጠሪው ብቻ ነው። በቃ ጠሪውን ካየን ረጅም እንሄዳለን። እርስ በርስ ከተያየን ግን እየተጎነታተልን እየተሰዳደብን እዚሁ እንቀራለን። አማራጫችን ዛሬ ይሄ ነው። ሁሉ ሰው ችግር አለበት። ችግር የሌለበት የለም። ያንዳንዱ በልብስ ተሸፍኗል፣ ያንዳንዱ ለዚህ አይደለም እንዴ እንትን ቲክቶክ ላይ ራሱ ፎቶ ስንለቅ ምንድነው የሚባለው? በእናታችሁ ንገሩኛ። ፊት የሚያሳምረው ነገር ፊልተር ታረጋለህ። ምን ታረጋለህ? ያለ ፊልተር አይሆንም። በቃ ስለዚህ በቃ ሁላችን ችግር አለበት። በቃ ለሁሉ ፊልተር አድርገን የመጣ ነው እዚህ። በቃ ያንዳንዱ በልብስ በቃ እንዴትም አድርግ። ለምን? ችግር አለበት። ስለዚህ የማይነቅፈን ጌታ አለ። ከነ ችግራችን የወደደን ጌታ አለ። ወደሱ ነው የመጣ ነው። ሃሌሉያ። በቃ ይሁን። በቃ ወደ ጸሎት ስትመጣ ፊልተር አድርገና ማይ በደሙ የሚያጥብ አጥቦ ቀድሶ እንደገና ሰው አድርጎ የሚያስኬድ አንድ ሰው ጮሆ አሜን ይበል። ሃሌሉያ። በቃ እስቲ ተቃበልና ራስን ቼክ አድርገው። የራሱ የሆነ የገዛ ራሱን ስራ ይፈትን። ከዚያም በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል የሚለው ስለምንድን ነው? የራሱ ችግር ያገኝባል። ሁላችንም እያንዳንዳችን ችግር የራሳችን እናገኛለን እባክህ የምንለው። ስለዚህ ያም ሰው እንደሱ ነው። ሁለተኛ ሳሙኤል ላይ በጣም የሚገርም ነገር አሳያችኋለሁ። ታውቁታላችሁ። ምዕራፍ 12 ላይ ዳዊት ትዝ ይላችኋል ከኦርዮን ሚስት ጋር
እሷን ከሷ ጋር ከአመነዘረ በኋላ ምን አደረገ? እንደገና ኦሪዮንን ወስዶ አስገደለ። ማንም አያውቅም ብሎ እሱ አስቧል። በቃ ጨረሰ። ሲያየውም ደግሞ ነገሩ ሁሉ ኖርማል እየሄደ ነው። እዛ አንድ ቀን ነብዩ ናታን ወደ እርሱ ይመጣል እና ነገረው። ምን ብሎ ነው የነገረው? ይገርምሃል አለው ለዳዊት። የሚገርም ነው። ከቁጥር 1 ጀምሮ ስታነቡት ይገርምሃል። እዚህ ከተማ ላይ አለው በጣም አንድ ባለ ጠጋ ሰው ነበረ፣ 100 በጎች ነበሩት አለ። እሺ አለው ዳዊት። አንድ ደግሞ ምስኪን ሰው ደግሞ በቃ አንድ በግ ናት ያለችው፣ ያቺ በግ ደግሞ አለው በጣም እኔ ሳነበው ራሱ በጣም ነው የሚገርም። ያበላታል፣ ያጠጣታል፣ በእቅፉ ነው ደግሞ የምትተኛው አለ። ዳዊት በቃ ነፍሱ ቀለጠ። ከዛ በቃ ሌላ እንግዳ መጣበት አለ። ያ ባለ ጠጋ ሳይሳሳ አለው ከእቅፉ ወስዶ አረደና ለዛ ሰጠው። ያኮ 100 በጎች አሉት ሲል ዳዊት የተናገረውን ላሳያችሁ። እንደዚህ አለ። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን ይህን ያደረገው ሰው የሞት ልጅ ነው። ምን አይነት ነገር ነው ባካችሁ! አንድ ጣት እንዲህ ሲል 3 እኮ ወደ ራስ ያመለክታል ይባላል። እኔ ሆነን ይባላል እኮ ደቀ መዛሙርት ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል እኔ ሆነን አሉ። እነ ዮሐንስ እኮ ናቸው። እንዴት ነው እኔ ሆነን የማይባለው? እና ይሄማ አለ በቃ የሞት ልጅ ነው አለን። በቃ በቀጥታ መገደል ነው ያለበት አለ። ይህን አድርጓልና አላዘነምና ስለ አንዲቱ በግ 4 ይመልሳል። ከዛስ በኋላ ናታንም ዳዊትን እንደዚህ ያለው ይላል፣ እግዚአብሔር እንደዚህ አይነት ሰዎችን ይስጠን፣ ያ ሰው አንተ ነህ አለው። ምን አልካለው? ያ ሰው አንተ ነህ ብሎ ዝርዝሩን ከዛ በኋላ ያስቀምጣል። ወደ ጥቅሱ ስመጣ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን፣ ከዚያም በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛልን ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። አራተኛ እንደዚህ ይላል፣ የሚያስተምሯቸውን ስለማገዝ ይናገራል። አቤት እየሰማችሁኝ ነው? የሚያስተምሯቸውን ስለማገዝ ይናገራል። እንግዲህ ቃሉን እንዳለ ቁጭ አደርገዋለሁ። አሁን ፓስተር ይሄን አሁን እንግዲህ በቃ ስለራሳቸው በቃ አገልጋዮች ምናምን እንዳትሉ ብትሉ መጽሐፉ ነው የሚለው፣ እውነቱ እሱ ነው። እንግዲህ ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ምን ይበል ይላል? ይካፈል። መልካምን የሚለው ገንዘብን ነው የሚናገር። ለሚያስተምር ሰፖርት አድርጉት ብሎ ነው የሚናገር። ግልጽ ነው እያልኩኝ ያለው። ሰፖርት አድርጉት። ፋይናንሻል ያገለገሏችሁን መንፈሳዊ ነገር አሁን ስናመልክ ነበር አይደለ? ሲያስመልኩን የነበረ እየተማርን ያለ ነው። መንፈሳዊ ነገር ያካፈሉንን ሰፖርት አድርጋቸው ፋይናንሻሊ ብሎ ነው የሚናገረው። ትክክለኛ ትርጉሙ እሱን ነው የሚናገረው። ይሄንን ሲደግፍ ፊልጵስዩስ 4:15-17 እንደዚህ ይላል፣ የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ በመቄዶንያ በወጣው ጊዜ ከናንተ ብቻ በቀር ሌላ ቤተክርስቲያንን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ ይላል። ስለ መስጠት ስለ መቀበል ነው የሚናገረው። በተሰሎንቄ እንኳን ሳለሁ 1 ጊዜና 2 ጊዜ ያስፈልገኝን ሰዳችሁልኝ ነበር። ለምንድን ነው የሰደዱለት? መንፈሳዊ ነገር ስላካፈላቸው ስጋዊውን ነገር ሰፖርት ያደርጉት ነበር። ግልጽ ነው እያልኩኝ ያለው። በስሌታችሁ የሚበዛውን ፍሬ እንጂ ስጦታችሁን ፈላጊ አይደለሁም። ስትሰጡኝ ምን ያህል ትሰጡኛላችሁ ብዬ አይደለም የማስበው፣ ግን እናንተ ለኔ ስታደርጉ በዛ እግዚአብሔር አትረፍርፎ የሚሰጣችሁ ነው የማስበው ብሎ ይናገራል። ስለዚህ ብዙ አልቆይበትም። ይሄን ስጡ ነው ያለው አይደል? ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይካፈላል። ስለዚህ ቃሉን ለሚመግባችሁ ስጡ አይደለም ያለው አይደል? በግሪክኛ ስጡ ምንድነው? ጮካትሉም? በጀርመንኛስ? በአማርኛስ? በቃ ይሁን፣ ሌላ ምን ማብራሪያ የለው። ይሄንን ነው የሚናገር። ስለዚህ መጽሐፍ ቅዱስ ይሄንን
ቁጭ አድርጎ ይናገራል። ግን ብዙ አያስኬድም። እዚሁ አቆሜ አልፈዋለሁ። ግን እውነቱ ግን ይሄ ነው። እውነቱ ይሄ ነው። ግን አቢዩስ ስለተደረገ ብዙ ለመናገርም ድፍረት ያሳጣል። ወደ መጨረሻው ሐሳብ እየመጣው ነው። ለሃይማኖት ቤተሰቦች መልካም አድርጉ እያለ ይናገራል። ለሃይማኖት ቤተሰቦች የሚለው ለአማኞች ነው፣ ለኛ ማለት ነው። ግልጽ ነው እያልኩኝ ያለሁት ለኛ ማለት ነው። ተናግሬ ያለሁኝ ከዚህ በፊት ሰሞኑንም እየተናገርኩኝ ነበር። እንደውም ቲክቶክ ላይ ይዘዋወራል አይቼዋል። ስሙኝ በደንብ አድርጋችሁ። ለማን ነው የሚለው? ለሃይማኖት ቤተሰቦች መልካም አድርጉ። መጽሐፉ ነው ይሄንን የሚናገር። ታውቃላችሁ ስራ ገብተው ሰዎች እና ለማመልከት ሄደው እና ፊሊሞና ላይ እንደዚህ የሚል ቃል አለ። ምን ይላል? ፊሊሞና ሆይ ይለዋል፣ በአንተ ስራ የቅዱሳን ልብ ስላረፈ ደስ ይለኛል። ግልጽ ነው ያልኩኛል። ምን ማለት ነው? ቅዱሳን ድንገት በጣም ተጨናንቀው የሆነ ከተማ ውስጥ ሲገቡ ግራ ገብቷቸው ያለ ማደሪያ አጥተው ያለ ለሆነ ነገር በጣም ተጨንቀው ድንገት የሆነ ቦታ ይደውላል። የት ነው ያለው ሲባል ከተማውን ስም ይጠሩለታል። አዲስ አበባ ላይ ያለው። ኧረ ምንም በቃ እንዳትሰጋ፣ በቃ ተረጋጋ፣ ፊሊሞና አለ፣ ስልኩን አሁን እልክልሃል። ደስ አይልም እንደዚህ ስትባል? እና የሆነ መስሪያ ቤት ትሄዳላችሁ። እዛ ስታስገቡ ትክክለኛ እንትን አላችሁ፣ ትምህርት ማስረጃ አላችሁ። እናንተ ናችሁ ትክክለኛ ሰው። በተለይ እህቶችን አማኞች ናቸው፣ እግዚአብሔርን ይፈራሉ። ለሌላ ነገር ይፈልጋቸዋል ሰውየው። የት ይሄዱ? እዛ ድንገት ይሰማል። አረ የእናንተ ሰው አለ እኮ እዚህ። አማኝ ማለት ነው አትሊስት እንደናንተ ጽድቅ የሚገባው። ከዛ ደስ ብሏችሁ ቢሮ ትሄዳላችሁ። ስትሄዱ እግሩን አንፈራቶ ምንድነው? አይ እንዲህ ወረቀት ላስገባፈል። ያኛው አፍ በአፍ እምታመጣውን እምትለውን ነግሯታል። ማታ ላግኝሽ ብሏታል። ኳየራችንን ይሁን የሆነ መስተንግዶ የፈለጋችሁትን በሉ፣ እህቶቻችንን እዚህ ያሉት። አንተ ግን ቢሮ አስገብተህ እንደዚህ ትላለህ፣ በቃ እጸልይልሻለሁ ነው። እውነቱ እሱ ነው። ተጨንቃ ግራ ገብቷት ምን ልሁን እያለች ላለች ሄደ መንገር ስትችል እምትችለው ሆኖ ሳለ አንተ በብዙ ጭንቅ የገባህበት መስሪያ ቤት ላይ ታውቃለህ በእህትነቷ ምን ሊሆን እንደሚችል ማንጋ ወረቀቷ እንደደረሰ ሄደ ማስተካከል ስትችል ክፋት አይደለም ኃጢአት አይደለም። እጸልያለሁ ብለህ መከራዋን የምታስረዝም እግዚአብሔር ወስዶ ሲያስቀምጣችሁ የሆነ ቦታ እነዚህ አምፖሎች እዚህ ጋር ለጌጥ ነው የተቀመጡት የሚለኝ ሰው ካለ እሱ በጣም ማሰብ የማይፈልግ ነው። ለጌጥ አልተቀመጡም፣ ሊያበሩ ነው የተቀመጡት። መስሪያ ቤት እናንተን ወስዶ ሲከታችሁ ታውቃላችሁ ለሌላው ምክንያት ሊያደርጋችሁ ነው። ሌላውን ሰፖርት እንድታደርጉ ነው። ይልቁን ለሃይማኖት ሰዎች የት ይሄዱ? ከተማው ምድሩ በሌላ ነገር ከተሞላ የት ይሄዱ? አትሊስት ወይኔ ብለው ምን እንሁን ብለው ተጨንቀው ሲሉ ይነግራቸዋል አንድ ሰው። ያ የኳይሩ መሪ እኮ ያ የዲያቆኑ ሰብሳቢ እኮ እዚህ መስሪያ ቤት ነው የሚሰራው። በቃ ደስ ብሏችሁ ስትገቡ አይቶ እጸልይልሻለሁ። ስንት ሰዎች በዚህ አይነት መከራ ውስጥ እያለፉ ነው። እዚህ እጆቻችሁን ዘርግታችሁ ታመልካላችሁ፣ መስሪያ ቤት ደግሞ ሰዎች ያለቅሳሉ። ለሃይማኖት ቤተሰቦች መልካም አድርጉ። ስለ ጌታ ይሄንን እላችኋለሁ። መስሪያ ቤት ቁጭ ብላችሁ ያላችሁ ሰዎች የሚሆነውን ነገር እያወቃችሁ የእናንተ ጸሎት እመኑኝ የትም አያደርሳቸው። ከዛ ይልቅ በቃ አንድ የስልክ ጥሪ እግዚአብሔርን የምትፈራ ናት፣ ሙሉን አሟልታለች፣ ያስተቀበላት። የሚሆነውን ነገር ስለማታውቁ አይደለም። ለወንዶቹም እንደዚህ ነው የሚሆነው። ባንዝልም ይላል
ይውላችሁ ተስፋ ባንቆርጥም ነው በቅንፍ አስቀምጨዋለሁ ትርጉሙ አዲሱ መደበኛ ትርጉም ላይ በጊዜው እናጭዳለንና መልካም ስራን ለመስራት ንገሩኝ አንታክት ይውላችሁ ደጋግሜ ብያለሁ ዋጋን ተምኖ የሚሰጥ እግዚአብሔር በዙፋኑ ላይ አለ የምታደርጉትን በሙሉ ተመልክቶ ዋጋን ተምኖ የሚሰጣችሁ እግዚአብሔር አለ እመኑኝ በቅንነት የምትሄዱ እናንተ መልእክት አለኝ በዚህ ምሽት እግዚአብሔር ዋጋን ተምኖ ሊሰጣችሁ ወደ እናንተ ይመጣል ኢንፋክት ለእናንተ ብቻ አይደለም እስከ ልጅ ልጆቻችሁ ድረስ የሚወርድ በረከትን እግዚአብሔር ወደ እናንተ ቤት ያመጣል ከእግዚአብሔር ታገኙታላችሁ ከእግዚአብሔር መጽሐፉ እሱን ነው የሚለው ባንዝል ተስፋ ባንቆርጥ በጊዜው እናጭዳለንና መልካም ስራ ለመስራት አንታክት እናጭዳለን የሚለው ክፉን ብቻ ነው ብዙ ጊዜ የምናስበው መልካም ከዘራን ታውቃላችሁ በቆሎ ዘርታችሁ በጸሎት ስንዴ አታደርጉትም የዘራችሁት ማደጎ አይቀርም ይከተላችኋል ታጭዳላችሁ እመኑኝ በቅንነት የምታደርጉ ሰዎች እንኳን ደና መጣችሁ ይሄውላችሁ ከእግዚአብሔር ዘንድ መልእክት አለኝ ዋጋን ተምኖ የሚሰጥ እግዚአብሔር ቤታችሁ ይመጣል ሩቅ አይደለም ይመጣል በህያው እግዚአብሔር ፊት ነው ምላችሁ ይውላችሁ ይሄ ክረምት ሳያልፍ ለአንዳንዶቻችሁ መታሰብ ነው የሚሆናችሁ በቅንነት የምታደርጉ በቅንነት የምትሄዱ ለቅዱሳን የምትተጉ ሰዎች እናገራለሁ እግዚአብሔር ክረምቱ ሳያልፍ እናንተን ይገናኛችኋል በመልካምነት ይገናኛችኋል በቸርነቱ ይገናኛችኋል ያደርጋል እግዚአብሔር እዛ እንደዚህ ይላል እንግዲያስ ይላል ጊዜ ካገኘን ዘንድ ለሰው ሁሉ ያላድሎ ነው የምናደርገው ስንቀመጥ ይልቁንም ለሃይማኖት ሰዎች ቤተሰቦች መልካምና ያውቃላ የሚያልፉበት ሌሎቹ በፈለገው አይነት መንገድ ይሄዳሉ እና ከዛዚህ በምን መጣሽ ይላታል እና ያው በግሬኔ መጣታል በቃ በእጅ እኮ ብትመጪ እኮ ነገሩ ያልቃል ምን ማለት ነው በእጅ በጌታ በኢየሱስ ስም ይስበረው ሃሌሉያ ከዚህ በኋላ በእጅም በግርም አንሄድም በጌታ እንገባለን አሜን ትላላችሁ በጌታ እንገባለን በቃ አትሊስት የእግዚአብሔርን ቃል ሰምተናል ሮሜ 12:13 ላይ እንዲህ የሚል ቃል አለ ቅዱሳንን በሚያስፈልጋቸው ንገሩኝ ጮክ በሉ አዲሱ መደበኛ ትርጉም በደንብ ያብራራዋል ችግረኛ ለሆኑ ቅዱሳን ካላችሁ ምን በሉ ይላል አካፍሉ ይላል ራሳችሁ ተቆረሱ ብሎ ነው የሚናገረው አይደለም እጸልያለሁ ብለ ልታባረር ራስ ተቆርሰ ጠብር ግፍ ብለ ልታደርገው ይገባል ብሎ ነው መጽሐፍ ቅዱስ ቢናገር ሳጠቃልለው ስድስተኛው ነጥብ የመጨረሻው ነው እዛው ላይ ጸልየና መልካለን ጌታ የዘራነውን እናጭዳለን እንዳልኳችሁ ይሄ በጣም የሚያስደስት ነው የዘራነውን ንገሩኝ እናጭዳለን እኔ ይሄ አመት ሳያልቅ ነው የምታጭዱት የዘራነውን እናጭዳለን ታውቃላችሁ አቢዩዝ እንደተደረጋችሁ እንዳታስቡ እግዚአብሔርን ብላችሁ በቅንነት የምታደርጉ ሰዎች ስሙኝ ይውላችሁ እግዚአብሔር የካሳ ዘመን አለው ጩሁና አሜን በሉ ሃሌሉያ አሳቱ እግዚአብሔር አይዘበትበትም ይላል ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል ይላል ምን ማለት ነው በክፉ ነው እንጂ የምናስበው በጎ ነገር የዘራችሁ በጎ ነገር ታጭዳላችሁ ባካችሁን ጌታ እየተናገራችሁ ያለ ሰዎች ዛሬ ማታ ስልክ አንሱ ነይ በሏት አይቻለሁ ጸልያለሁ ብዬሽ ነበር ብዙ ጊዜ ስትንገላች አይቻለሁ ነይ እኔ ይዤሽ እገባለሁ ምንድነው የምታጉላላት ይችላል